ተግባራዊ አድርጌያለሁ። ወክ በቀን 10 ኪሎ ሜትር ሄዳለሁ። ውሃ በደንብ ጠጣለሁ። ሱካሬ ኦልሞስት ስቴብል ሆኗል ማለት ይቻላል። አሁን ላይ አም ኢንጆይንግ ብራንድ ኒው ላይፍ ኢንጆይ እያደረኩኝ ነው። ለዚህም ደግሞ ከፈጣሪ በታች አንተም በጣም 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 አመሰግናለሁ። የቻምፒዮንስ ቲሞችን በጣም አመሰግናለሁ። በተለይ ደግሞ ፋሲል ተስፋዬን በጣም በጣም ከልቤ አመሰግናለሁ። ያንተን ትክክለኛውን ፎርሙሌሽን እየሰማው ነው። ቀጥል አንተ ነው የጀመርከው። ትክክለኛ ፎርሙሌሽን ብለህ ነው ያስቆምኩ። ትክክለኛ ፎርሙሌሽን ወደ 500 ግራም ፐር ዴይ ፕሮቲን ነበር የምጠቀመው። ሪቨርስ ስለሆነ ፋትም ስለነበረኝ ዌስትም በጣም ቦርጭ አካባቢ ላይ ቦርጭ ወደ 16 አካባቢ ሴንቲሜትር ቦርጭ ነበረኝ። ለዛ ደግሞ የመጀመሪያ ፕሮፋይል የተጠቀምኩት አንተ በሰጠኝ ጋይዳንስ ፕሮቲኖችን ወደ 500 ግራም አካባቢ ነው ያደረስክልኝ። ጠዋት 6 እንቁላል በላለው። ምሳ ሰዓት ኦልሞስት ወደ 250 ግራም ሊን ቢፍ ነው የምጠቀመው። አስኳል አወጣለሁ። አስኳል አወጣ ነበር። 500 ግራም ያለው የአሳ የስጋው መጠን ነው። 500 ግራም ያው እሱ ፕሮቲን አይደለም። ከዛ ውስጥ የሚገኘው ፕሮቲን 120 አካባቢ ነው አካባቢ ፐር ዴይ አገኛለሁ። ኢንጆይ የማደርገው ደግሞ ሳይድ ዲሾችን አትክልት ነበር የምጠቀመው። ብሮኮሊ፣ ቆስጣ፣ እነዚህም በሙሉ በስቲም የበሰሉ ናቸው። ኮሊፍላወር እጠቀማለሁ። ዙኩኒ፣ ሰላጣዎችን እጠቀማለሁ። ኦልሬዲ ግሪን የተባሉት ነገሮችን በጣም እጠቀማለሁ። በዛ ጊዜ ተው የተባልኩት ነገሮችን በሙሉ ትቻቸዋለሁ። ላይክ ግሪንሶችን አልጠቀምም ነበረ፣ ፍሩት አልጠቀምም ነበረ። ሚልኮችን የተወሰነ ጊዜ አቆማቸው ብለኝ ነበረ፣ እነሱን አቆሚያቸዋለሁ። ሩት ነገሮችን አቆሚያቸው ነበረ። ጣፋጭ ነገሮችን ኦልሞስት ከ2 ዓመት በላይ ነበረ ጣፋጭ ነገሮችን ያቆምኩት። ግን ያው ዋናው ትልቁ ኮር ፖይንቱን ያገኘሁት እንጀራ ላይ ነበረ ያገኘሁት። እንጀራ በጣም እጠቀም ስለነበረ ማለት ነው። ከአንተ ፕሮግራም መከታተል ጀምሮ ፕላስ ደግሞ አንተን በአካል ካገኘሁ በኋላ እንጀራ አልጠቀምም፣ ዘይት አልጠቀምም፣ ፓት አልጠቀምም፣ ስኳር አልጠቀምም። ነጭ ነገሮችን በሙሉ መጀመሪያም ነበር የተውኳቸው። ትልቁ ነገር የተውኩኝ እንጀራ ስተው ኦልሞስት በ15 ቀን ውስጥ አይደለም በሳምንታቶች ነበረ ለውጥ ያገኘሁት። ከድር ትልቁ ነገር እንጀራ ማቆም ሳይሆን እንጀራውን ካቆምክ በኋላ መመገብ የጀመርካቸው ምግቦች ሃንገርን አጠፉ። አያደላውን ረሃብን አጠፉ። ሰውነትን እድስ አረጉት። እንጀራ ብለህ የምታስቸግረው ልጅ በአንድ ጊዜ በቃ እንጀራን የተውከው ስለመገብከው ነው። ክሪቲካል ናት ይችኛውን በደንብ እንድትይየጣቀዋለህ። ጎበዝ ቀጥል። ልክ ነው። በጣም ሳይንሱም በደንብ ነው የገባኝ። ኦልሞስት ያው ከኔ ሂስትሪ ብዙ ነገር አውርተናል። ፋሚሊ ላይ ሂስትሪ ነበረ። አባቴ በስኳር አርፈዋል። ታናሽ እህቴ በስኳር አርፋለች። ወንድሜ በስኳር ኬዝ ደግሞ ኩላሊቱ ለአደጋ ደርሶ ነበረ። ያንተን ገዛ በመከታተል አድቫይዝም እየተደራረግን ነገሮቹን ሪቨርስ ማድረግ እየቻለ ነው። እሱም 10 ዓመት አካባቢ ሆኖታል። ጥሩ ላይ ነው ያለ ነው። ቤተሰብም ከአንተም የወሰድነውን እውቀት ወደ እኔ ከኔ የወሰድኩትን ደግሞ ወደ ፋሚሊ እያወረድኩኝ ከአጠገቤ ያሉትንም ጀምሮ አድቫይዝ እያደረግኩኝ ነው። አሁን ላይ በጣም ኢንጆይ እያደረግኩኝ ነኝ። ሙድ የተስተካከለ ትንሽ ቶግ የሚያደርገኝ ባህሪዎች ሁሉ ካልም ሆነዋል። አሁን ላይ ካልም ሆነዋል። ለካ ሱካር ነበረ እንደዚህ የሚያደርገኝ የነበረው። እንቅልፍ ኦልሞስት 10 ዓመት በላይ አልተኛውም ነበር። እንቅልፌ አሁን ኦልሞስት 2 ሰዓት አካባቢ 3 ሰዓት የለውም ማለት ትችላለህ። 12 ሰዓት ተኩል ተነስቻለሁ። 12 ሰዓት ተነስቻለሁ። ስትረስ ሆርሞኔ በጣም ተረጋግተዋል። ሴንሲቲቭ ሌቭሌ ደግሞ በጣም ኢንሱሊን ሴንሲቲቭ ተስተካክለዋል ማለት ይቻላል። ቢኮዝ ለረጅም ጊዜ ቼክ አፕ ስለማደርግ ከመላዋቸው በኋላ ደግሞ 2 ሰዓት በኋላም ቼክ ስለማደርግ ስኳሬ ኦልሞስት ትላንትና አሁን ኦልሞስት 80 አካባቢ ነው ያለው።
80 ነው ያለው እና ፋት ሌቭሌ ደግሞ 17.1% ነው። yes መስሌ ደግሞ መስል ቢልድ እያደረኩኝ ነው ወደ 42.2 አካባቢ ደርሰዋል። ዋው የውሃ መጠኔ ደግሞ ወደ 56.9 አካባቢ ደርሰዋል። yes ቦን ዴንሲቲ ደግሞ 14.6 ደርሰዋል። yes እንግዲህ አሁን ያኔ ቦርጫም ነበረ እንግዲህ ቢሮ ስመጣ የነበረው ትልቅ ሱፍ ነበር አድርጌ የመጣሁት። ሁለት ተስተካክሏል። ሱፉ ራሱ እንደገና ገብቶ ተሰራ። እንደገና 37,040 ብር አላወጣም ብዬ 3 ሱፌን አስተካክያለሁ እልሃለሁ። ከ56 አካባቢ ነበረ ሱፍ የሚለብሰው አሁን ወደ 46 ደርሷል። yes አይቻለሁ እኔ በአካልም ስላየው ለውጥ የሚገርም ነው። ፊዚካል ለውጥ ሰዎች ይሏል ጓደኞችህ የስራ ቦታ ትልቅ ድርጅት እንደምትመራ ቃለው የስራ ቦታም ላይ የሚያዩ ሰዎች ምን ይሏል? ቬሪ ቬሪ ሰርፕራይዝድ ማለት መጀመሪያ እንደ ቀልድ ነበር የመሰላቸው። ይሄንን ላይፍ ስታይል ጀምሬያለሁ። ይሄ ኖርማሊቲስ ዳይት ፕላን አይደለም። ይሄ ብራንድ ኒው ላይፍ ነው። ባይ ዘ ዌይ እኔ ብዬ የጠራሁት ብራንድ ኒው ላይፍ ነው። ብራንድ ኒው ላይፍ ሄልዚ ላይፍ ስታይልም ጭምር ነው ይሄኛው። ይሄ ከህይወታችን ጋር ከዚህ በኋላ ይቀጥላል እስከ መጨረሻው ድረስ ፈጣሪ እስከሰጠን እድሜ ድረስ ይቀጥላል። በጣም ሰርፕራይዝ የሆኑት የድሮ የዛሬ 23 ዓመት አለቃዬ ተገናኘን። yes መጀመሪያ እናወራ ነበረ፣ በስልክ ነበረ እንደዚህ ነገር ነው ምናምን ነገር ብዬ ስነግረው ዶክተሩ ፕሮሞሽን አርግ ብሎ ነው እንዴ ላከህ ምናምን ነገር ነው ያለው። በስልክ ነበረ እና ከዛ በኋላ በአካል ሲያገኘኝ እውነት ትክክለኛ ሳይንስ ነው አይ ዊል ጎ ምናምን ነገር ነው ያለኝ እና በጣም ቢዚ ነው። ኦልሬዲ 96 ኪሎ ሆኗል። ቦርጭ በጣም አለበት። በጣም እኔ ዛሬ የድሮ መጀመሪያ ግራጁዌት አድርጌ የዛሬ 23 ዓመት የመጀመሪያ አለቃይም ስለነበረ ከድር እየሰማው ነው የመጀመሪያ አለቃይም ስለነበረ የሱ እንዲጎዳብኝ ስለማልፈልግ በጣም የኔ ሜንቶር ነው። ትልቅ ኢንጂነር ነው። ከተማ ውስጥ በጣም የሚታወቅ ኢንጂነር ነው። በደንብ በቃ እሱን ወጥሬ ይዤዋለሁ። አጠገቤ ያሉትማ ኦልሬዲ በጣም እየገረማቸው ነው። ይሄ ማለት ኦልሬዲ አንደኛ ዩኒፎርምሊ ነው አቀናነሱ። ዩኒፎርምሊ ነው የቀነሰው ማለት መስል ሉዝ የለውም እንደሌላው የዳይት ሲስተም እንደሚጠቀሙት ብዙ አይነት ዳይት ሲስተም አለ። ሰዎች እንዲማሩ ነው። እንኳን ስለ መስል ሉዝ እንድናወራ መስል ጌን ብቻ አይደለም። እኔ ሁለመና ጌን ሁሉ ነገር ጌን እያደረግ ጠላትን የሚሄደው ፋቱን የሚሄደው ለይተን እኮ ነው። አይተህ ከሆነ አሁን ይችኛው የምናውራት ነገር ለይተን ፋቱን እንምታ ነው። ፋቱን ለመገላገል ብለን እኮ ነው እና ሁለመናችንን መጀመሪያውኑ ስራብ የነበረን ሰውነት መጀመሪያውኑ ሲጎዳ የነበረን ሰውነት አየህ ያችን ቦርጭ ለማጥፋት ብለን ስናልቅ ነው የነበረው። ለዚህ እኮ ነው ፌል የሚያደርገው ሁሉም ዳይት ተብሎ የሚወራው። ለዚያ ነው በስሎስ እንኳን ተደርግ ጌን ያደረግከው ቦንድ ዴንሲቲ ጌን ያደረግከው ምን መስልና ቦን ብቻ ከድር ራሱ ሌላ ሰው ነው የሆነው። በአካል ስለማቅ ነው እኔና ደስ ብሎኛል። በጣም የሚገርም ነገር ባይ ዘ ዌይ አዲስ ኢንጂን ነው ያስተከልኩት ማለት ይቻላል። አዲስ ኢንጂን ሞይንኮ ገብቼ የወጣው በለው እንግዲህ ሞይንኮ ገብቼ ነው የወጣሁት። ኦልሞስት እድሜን በሀፍም ባትለውም ኦልሞስት የዛሬ 15 ዓመት የነበረውን ፎቶን ሳስተያየው ፐርፌክትሊ የ15 ዓመት ያለውን ቁመናዬን ኤቭሪቲንግ 15 ያ ማለት 15 ዓመት ወደ ኋላ እድሜንም ቀልብሶታል ማለት ነው። እና አጠገቤ ያሉት እያዩኝ ስለተለወጡባቸው ቢሮ አካባቢ ስለሚያዩ እያዩ ስለተለወጡኝ በጣም ነው የሚገረሙት። ይሄ ሳይንስ እንደ ማህበረሰብም ማስተማር አለብን። እኛም ኃላፊነትም አለብን። ቢኮዝ ቤት ሳይፈርስ ነው መታደስ ያለበት የሚልም አቋም ስላለኝ
ቴንክ ዩ ዶክተር ስላገኘው በጣም ደስ ብሎኛል። ኢንጆይ ደግሞ ኖርማሊ ምንድን ነው መሰለ ጂም ሄጄ እንደማላውቅ ነው የምነግርህ። ጂም አልሄድኩም ወክ ነው የማደርገው ፎር ዘ ላስት 3 or 4 months ትልቅ ቡትስ ጫማ ነው ያለኝ እና ቡትስ ጫማ አድርጌ ነው ያቺን ክረምቱን ዝናብ እየዘነበብኝ ሁሉ ነው ወክ የማደርገው ቢኮዝ ከወገብ በታች ያለው መስል በጣም መጠንከር ስላለበት እሱ ነው የማደርገው። ሜታቦሊካሊ ውስጤ ያለው ነገር ሲስተካከል ይሄ ኢነርጂ ከየት ነው የመጣው የሚል ሁሉ ጥያቄ ነው የመጣብኝ። ከየት ነው የመጣው? የት ተደበቀ ይሄ ኢነርጂ? ኢነርጂው እኮ ነው የመጣው እና ኦልሬዲ ለካ አዲስ ኢንጂን ነው የተተከለው። አዲስ ኢንጂን ተተከለ። አዲስ ከድር ነው የተፈጠረው። በጣም የሚገርምህ ነገር አይደክመኝም፣ አይርበኝም፣ ምንም ፋቲግ አይሰማኝም። በጣም ኤነርጄቲክ ነኝ። ጠዋት ያለኝ ኢነርጂ ማታ ድረስ ኢነርጂ አንድ አይነት ነው። ይሄ ደግሞ በምግብ መሆኑ ደግሞ ኢት ኢዝ ቬሪ 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 በጣም አሜዚንግ ነውና በጣም ደስ የሚለው ነገር ሰውነቴ ሳይጎዳ መስሌ ሳይጎዳ ጡንቾቼ ሳይጎዱ አጥንቶቼ ሳይጎዱ ቴንሽን እያንዳንዱ ነገር ሳይጎዳ ኢንጆይ እያደረኩኝ 14 ኪሎ ድሮፕ ማድረግ 14 ሴንቲሜትር ቤሊ ፋት ድሮፕ ማድረግ ቀላል አይደለም። ይሄ ደግሞ ካንተ የተማርነው ፈጣሪ እድሜንና ባለቤትንም ልጆችንም አንተንም ጨምሮ እድሜና ጤና ይስጥህ። ካንተ ብዙ ነገር ነው ገና የምንጠብቀው። በደንብ ነው ኤክስፔክት የምናደርገው ብዙ ነገር። ላንተ ደግሞ ቴስቲሞኒ ከኛ በላይ ደግሞ የለም። በዚህ አጭር ጊዜ ውስጥ ኦልሞስት ገና 6ኛ ወር እንኳን አልደረሰም። 6ኛ ወር አልደረሰም እና ፕሮቲን ኦልሞስት ከ130 እስከ 140 እስከ 150 ግራም ፐር ዴይ አገኛለሁ ከምበላቸው ነገሮች። አሳ በላለው፣ ሊም ቢፍ በላለው፣ እንቁላል በላለው። ሳይድ ዲሾቼ በሙሉ ደግሞ አትክልት ናቸው። ግሪክ ዮጋርት ደግሞ ኦልሬዲ ጀምሬያለሁ። ግሪክ ዮጋርት እጠቀማለሁ። አሁን አይብ እጠቀማለሁ። ቂንጬ፣ ሌንቲ፣ ድፍን ምስር እጠቀማለሁ። ሽምብራ እጠቀማለሁ። እነዚህ ደግሞ የምጠቀመው ኔት ካርብ ላይ ማታ ላይ ነው የምጠቀማቸው። ፊውል እንዲያደርግልኝ ሊቨሪንግ ፊውል እንዲያደርግና ምንም ነገር ሳይጎዳ ነገ ጠዋት እንድጠቀም እሱን ደግሞ አዲስ በፎርሙሌሽን ባደረጋችሁት መሰረት እሱን ደግሞ ኢንጆይ እያደረገ ሰውነቴ እየተጠቀመ ነው። ምን ታስተላልፋለህ? መጨረሻ መልዕክት 150 ሰዎች እየሰሙ ነውና እንደው የሆነ ነገር በላቸው ፕሊዝ። አንደኛ ነገር ሜታቦሊክ ኢሹ ያለባችሁ ሰዎች እባካችሁን ጊዜ አትውሰዱ፣ ጆይን አድርጉና ይሄንን ሴሽን ተቀላቀሉ፣ ይሄንን ፕሮግራም ተከታተሉ ባላችሁ አቅም። ቢኮዝ መጀመሪያ ጤና ነው የሚቀድመው። ፕራዮሪቲ መስጠት ያለብን ጤና ነው። እንደኔ ሰፈር እንዳታደርጉ። 10 ዓመት ቀላል አይደለም። አይኔ እያየ አይኔ ሊጠፋ ነበረ። አይኔ እያየ ኩላሊቴ ሊጠፋ ነበረ። ቢኮዝ ፋሚሊ ሂስትሪ ነግሬያቸዋለሁ። ፋሚሊ ሂስትሪ አለ ማለት ቶሎ ይመጣል ማለት ብቻ ሳይሆን መምጣቱ አይቀርም። ግን ካሁኑ ካልተጠነቀቅን መምጣቱ 100% አይቀርም። ቢኮዝ ከፋሚሊ ሂስትሪም ስለምናገራችሁ ሄሪዲተሪ ነው። ኦፍ ኮርስ ሄሪዲተሪ ነው። ግን ሄሪዲተሪ መሆኑ ደግሞ ነገሮችን ስለሚያፋጥን ነገ መያዛችሁ አይቀርምና እባካችሁን አንደኛ ይሄን ነገር ሲጀምሩ ዋናው ነገር ኮሚትመንት ብቻ ነው የሚፈልገው። ኮሚትመንት፣ ከሬጅ፣ ከዛ ዲሲፕሊን፣ ሌላ ነገር ምንም ነገር አይፈልግም። እያንዳንዱን ነገር ኢንጆይ እያደረጋችሁት ነው ደግሞ ሉዝ የምታደርጉት። እየተመገባችሁ ሰውነታችሁ የሚፈልገውን ነገር እየሰጣችሁት የምትፈልጉትን ነገር እየበላችሁ አቁሙ የተባላችሁትን አቁማችሁ ይሄን ነገር ከጀመራችሁ እርግጠኛ ሆኜ የምነግራችሁ እኔ በ15 ቀን ነው ሱሪ የወለቀው። ሱሪ እኮ የወለቀው በ15 ቀኑ ነው። እና ጆይን አድርጉ። ይሄንን እድል እንዳያመልጣችሁ ተጠቀሙ። ፋይናንሻሊ ችግር ያለባችሁ ከሆነ መረዳዳት እንችላለን። ፋይናንሻሊ ብቻም ሳይሆን ኖርማሊ በትንሽ ነገሮችም ደግሞ ዋናው ትልቁ ጌሙ ፕሮቲን ላይ ፎከስ ስለምናደርግ ስፔሻሊ ሜታቦሊክ ኢሹ ያለባችሁ ሰዎች፣ ቤተሰቦች
እዚህ ያላችሁ በሙሉ እባካችሁን ተጠቀሙበት። እኔ በደንብ ቴስቲሞኒ መስጠት ስለምችልም ጭምር ነው። ፊዚካሊ የድሮ ፎቶዬን ብታዩና አሁን ያለኝን ፎቶ እንግዲህ አንድ ቀን ደግሞ ዩቲዩብ ላይ መጥቼ እንግዲህ በደንብ አናውንስ አደርጋለሁ ብዬ አስባለሁ። እመጣለሁ፣ በጣም እመጣለሁ። ዋው ቴንክ ዩ ከድር፣ በጣም ደስ ብሎኛል። ያንተን ለውጥ ደግሞ በአካል ነው ያየሁት። ሁለተኛ ጊዜ የመጣ ጊዜ ከወር በፊት ነው የመጣኸው። በጣም ደስ ብሎኛል። ከድር ደግሞ ሌላ ከዚሁ ጋር ራስን ከለወጥክ በኋላ እንደዚህ አንዳንድ እቃዎችን ከዚህ ቅድም ያልከውን ቦን ዴንሲቲ ፋትማስ እንደዚህ አይነት እቃዎችን ሰፕላይ እንደምታደርግ አውቃለሁ። አይ ሆፕ በዛ ስራ ውስጥ ካለህም 163 ሰዎች ይሄን ፕሮግራም የሚያዩ ሰዎች ከድርን ፎሎ አድርጉት፣ ኮሚኒኬት አድርጉት። በጣም ቺፕ በሆነ ዋጋ ቆንጆ እቃ ሰፕላይ እንደሚያደርግ አውቃለሁ። ፋትማሳችሁን፣ ቦን ዴንሲቲያችሁን፣ የውሃ መጠናችሁን የሚለካ ማሽን ነው እንግዲህ የሚያስመጣው። ከድርን ፎሎ አድርጉት። በጣም አመሰግናለሁ።